ምሳሌ ምዕራፍ 30 በዚህ ሐሳብ ላይ የተወሰኑ ደቂቃዎችን ወስጄ እናገርበታለሁ ማለት ነው። በጌታችን ስም አነባለሁ። እንደዚህ ይላል። ምዕራፍ 30 ቁጥር 24 የምሳሌ መጽሐፍ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱም ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል። እግዚአብሔር ሕያው ቃሉን ሕያው ላረገን ለእኛ ይባርክልን። በክርስቶስ ኢየሱስ ሕያዋን አርጎናል። ብዙ ያልተሰበክነው ክፍል እንደሆነ አስባለሁ። እነኚህ ኮመን የሚባሉ ቨርሶች ወይም ከመጽሐፍ ቅዱስ ውስጥ ብዙ የሚሰበኩ ሐሳቦች አይደሉም። ማንደፍራቸው እኛም ሰባኪዎች መጽሐፍ ቅዱስ ውስጥ አሉ። የትንቢት መጽሐፎች ከበድ ይላሉ። የትንቢት መጽሐፎች አሁን የዳንኤልን መጽሐፍ ብናየው የዳንኤል መጽሐፍ እስከ ምዕራፍ 6 ይሰበካል። ከምዕራፍ 1 እስከ ምዕራፍ 6 ግን ከምዕራፍ 7 በኋላ እስከ ምዕራፍ 12 ነው ያለው ሐሳብ ስለሚከብድ አንሰብከውም ብዙ። የሕዝቅኤልን መጽሐፍ ብናይ ብዙም ሰበክ አይደለም፣ ከበድ የሚል ነው። ከሕዝቅኤል የኤርምያስና የኢሳይያስ መጽሐፍ ይሻላል። እንደነኝ የራእይ መጽሐፍ ከበድ ይላል። የሚሰጣቸው ምሳሌ ቶሎ አይተረጎሙም እና እንደነኛ አይነት መጽሐፎች በመጽሐፍ ቅዱሳችን ውስጥ አሉ። ለስላሳ የምንላቸው ደግሞ ብሉይ ኪዳን የታሪክ መጽሐፎች የሚጣፍጡ አንብቡኝ የሚሉ የሰው ታሪክ ክስተቶች፣ ታምራቶች እንደዛ ናቸው። ምሳሌ ደግሞ ታሪክ የለውም። አንዳንድ ቨርስ ነው ያለው፣ መካሪ ቨርስ ነው እንጂ ይሄ የተያዘ ታሪክ የሆነ ታሪክ ተቀጣጣይ የሆነ አይናገርም። ምናልባት ምዕራፍ 31 ስለ ልባምን ሴት ማን ያገኛታል የሚል እሱ ነው ተያያዥ ነገር። በአንዲት ሴት ጀምሮ ስለ እሷ ሴት አውርቶ ያልታወቀች ሴት ናት የለችም። ያቺ ሴት ግን ለምሳሌ ናት የቀረበች ናት እንጂ ያለች ሴት አይደለችም። ለምሳሌ ናት። ልባምን ሴት ማን ያገኛታል? የአንዲት ሴት ስታንዳርዷ በዚህ ልክ ነው የምትፈለገው። አንዲት ሴት በዚህ ልክ ውስጥ ነው መገኘት ያለባት ብሎ ይናገራል እንጂ ስለሚያውቃት ሴት አይደለም የሚናገረው ጸሐፊው። የምሳሌን መጽሐፍ ምንም በሰለሞን ቢጠራም ክፍሉ ሐሳቡ ሰለሞን ብቻ አይደለም የጻፈው። ወደ 5 ሰዎች በላይ 4ቱ የታወቁ ሰዎች ናቸው። 5ኛው ግን በጅምላ የተጠሩ ጠቢባን ሰዎች ናቸው የጻፉት። ኮንትሪቢዩት ያደረጉ ሰዎች እዛ ውስጥ አሉ ማለት ነው። ይህንን መጽሐፍ ደግሞ ይህን አሁን የምናየውን ክፍል ደግሞ የጻፈው አንድ የማይታወቅ ሰው ምንም ወደኋላ ባክግራውንድ የሌለው አጉር የሚባል ነው። እዚህ አካባቢ ስታዩ የማሳ አገር ሰው፣ አገሩ ተጠቅሷል፣ አባቱም ተጠቅሷል። የማሳ አገር ሰው የያቄ ልጅ የአጉር ቃል ብሎ ነው የሚናገረውና ይሄ ሰው በጣም ድሃ ምስኪን ሰው እንደሆነ ይነገራል። ምናልባትም አረባዊ ነው፣ እስራኤላዊ አይደለም ተብሎ ይነገራል። ፕላስ ደግሞ ድሃ ግን በጣም ጠቢብ የሆነ ሰው ነው ብሎ ይናገራልና ከዚህም አሁን ካነበብኩት ዝቅ ብላችሁ ስታዩ በመልካም አካሄድ የሚራመዱ 3 ፍጥረቶች አሉ፣ 4ኛው ግን መልካም አካሄድን ይሄዳል እያለ ይናገራልና ስለ 3 እንስሳና ስለ 1 ንጉሥ ነው የሚናገረውና በጣም መካሪ ቃል ነው። በጣም እንደው ከምግባችን 1 ሜኖ ሁልጊዜ አይጥፋ ከምግባችን ውስጥ እንደምንለው ከምግብ ሜኗችን ውስጥ አንድ ይሄኛው ምግብ ሁልጊዜ ቢበላ እንደሚባለው ከየዕለት የዲቮሽን ከየዕለት የንባብ ክፍላችን ውስጥ ስንቶቻችን የንባብ በየቀኑ ቁርስ በልተን ቁርስ ሚስ ብናደርግ ምሳ ሚስ እንደማናደርግ ምሳ ሚስ ብናደርግ ራት ሚስ እንደማናደርግ መጽሐፍ ቅዱሳችንን ሬጉላርሊ ሁሉ ጊዜ የምናነብ ሰዎች ምን ያህል እንዳለን አላውቅም፣ ግን ኢንካሬጅ አደርጋቸዋለሁኝ። እኔ ቋሚ የንባብ ክፍል በቀን 2 ጊዜ አለኝ፣ ቋሚ ብቻ። ይሄ የማይሰበር የጸሎት ጊዜም ደግሞ አለኝ። ስንት ጊዜ አለኝ የሚለውን እሱ አያስፈልግም። እንደዚሁ ለትምህርታችን እንደው ለማለት ነው ይሄንንም የተናገርኩትና እንደ ክርስቲያን
ዛሬ ቀን ሙሉ ያለ ፕሮግራም ሳይበላ ውሎ የማያድር እንደሌለ ዛሬ ሳናነብ ማደር የለብንም። ለምን? ሁለት ሰው ነው እዚህ ውስጥ ያለው። ሁለቱንም ባላንስ አድርገን መመገብ አለብን። ሁለቱንም ባላንስ አድርገን፣ ሁለት ናቸው፣ አንድ አይደላችሁም። ሁለት ስለሆናችሁ ነው ዛሬ ቤተክርስቲያን የመጣችሁት። አንድ ብትሆኑ ነብሮ በፍጹም ቤተክርስቲያን አያስፈልጋችሁ። ዛሬ የመጣችሁት ስጋችሁን ለመመገብ ሳይሆን መንፈሳዊ ህይወታችሁን፣ መንፈሳዊ ማንነታችሁን ለመመገብ ነው። እና ስለዚህ ሁሉ ጊዜ ሁለት ሰዎች እኛ ውስጥ አሉ። አንዱ መንፈሳዊ ሰው ነው፣ አንደኛው ደግሞ ስጋዊ ፍጥረታችን ነው። አሁን ተጋብተው ነው የሚኖሩት። አንድ ቀን ይፋታሉ። ሞት ማለት በእነሱ ቋንቋ ዳይቮርስ ማለት ነው። እግዚአብሔር አምላክም ሰውን ምን አለው ይላል? የፈጠረውን ሰው በገነት ካስቀመጠው በኋላ ምዕራፍ 2 ቁጥር 16 ላይ ከዚህ በበላ ቀን ሞትን ትሞታለህ ማለት፣ ከዚህ በበላ ቀን እናንተ ዳይቮርስ እናረጋለን፣ እንፋታለን ማለቱ ነው። እንፋታለን፣ እኔ እናንተ ከዚህ በኋላ አብረን መኖር አንቀጥልም ማለቱ ነው። እና ሞት ማለት ፍቺ ማለት ነው፣ ዳይቮርስ ማድረግ ማለት ነው። እና ይሄ ማንነታችን አንድ ቀን ይፋታል። በምን ይፋታል? በሞት ይፋታል። ስለዚህ ይለያያሉ። ስጋዊ ማንነታችን እዚህ ይቀራል። መንፈሳዊ ማንነታችን ወይም ደግሞ ነፍሳችን ወይም መንፈሳችን ደግሞ ወደ መጣበት ይሄዳል። አፈርም ወደ መጣበት። አዳም የሚለው ቃል ከአፈር የተገኘ ፍጡር ማለት ነው። ራሱ አፈር ማለት ደግሞ አዳማይ ማለት ነው። በእነሱ ቃል ከአዳማይ አዳም ስለወጣ፣ ለምሳሌ እዚህ ጋር ፕላስቲክ ወንበር አለ። ስለዚህ ስንጠራው ምን እንላለን? ፕላስቲክ ወንበር እንላለን። ወንበር መቀመጫነቱን ሲያመለክት፣ ፕላስቲክ ደግሞ ሶርሱን የተሰራበትን ያመለክታል። የብረት ወንበር ስንል ደግሞ ብረት ኦሪጂኑ የመጣው ከብረት ነው። አሁን ለመቀመጫ ቀርጸነዋል እንደማለት ነው። አዳም ማለትም እንደዚሁ ከአፈር የተገኘ ማንነት ማለት ነው። ማንነት የተበጀ ነው እዛ ጋር ምናየው እንጂ የተፈጠረ ማንነት አናይም ከአፈር። ስለዚህ አልተፈጠርንም። መጽሐፍ ቅዱስም ከአፈር ተፈጠራችሁ አይለንም፣ አፈር ነው ያለበሰን። እግዚአብሔር በጅምላ የሰውን ዘር ሲጠራው ምንድን ነው የሚለው? በጅምላ ሁሉንም ሲጠራው ስጋ ለባሽ ነው የሚለው። ስማችን ጄኔራል፣ ስማችን ስጋ ለባሽ። አሁን ጨርቅ ለባሽ ነን። እግዚአብሔር በእውቀቱ መንፈስን ወይም ነፍስን ወይም እስትንፋሱን በእውቀቱ መንፈስን ነው ስጋ ያለበሰው። እኛ ደግሞ በእውቀታችን አካላችንን ጨርቅ አልብሰናል። ሁሉም ነገር አንድ ቀን ይወልቃል። ከአካል ላይ ልብስ ይወልቃል፣ ከነፍስ ላይ ስጋ ይወልቃል። ስለዚህ እኔ አሁን ጨርቅ ለብሻለሁ፣ ግን ጨርቅ አይደለሁኝም። ጨርቅ ነው የለበስኩት። እንደዚሁም ደግሞ ስጋ ለብሻለሁ፣ ኦሪጂኔ ግን ስጋ አይደለም፣ ግን ስጋ ነው የለበስኩት። አንድ ቀን ጴጥሮስ እንዳለ ከዚህ ከድንኳኔ ውስጥ እወጣለሁ። ከድንኳኔ ውስጥ ወጣና ማንነቴ ዋናው ማንነት። ስለዚህ ምን ልፈልግ ነው? ትልቁ ቫልዩ ጌታ ኢየሱስ ክርስቶስ ለስጋችን አልመጣም። በስጋችን ውስጥ በኃጢአት ለተበከለው ለነፍሳችንን ሊያጸድቅ ነው የመጣው። ነፍሳችንን ሊቤዥ ነው የመጣው እንጂ እነ ኤልያስ እነ ኤልሳ በብሉይ ኪዳን ያሉ ታምር ሰሪዎች ይበቁ ነበረ። ነፍሳችንን ሊቤዥ የሚችል ጌታ ብቻ ስለሆነ እግዚአብሔር ታዲያ መልአክን ለምን አላከም? መልአክ አይበቃም? ይህንን ያህል አንድ ልጁን ያውም የሚወደውን ለምን ላከ ብለን ብንል አይመጥኑም። በእግዚአብሔርና በሰው መካከል ለመቆም ስታተሳቸው አይመጥንም። በእግዚአብሔርና በእኛ መካከል ለመቆም ስታተሳቸው አይመጥንም። በእኛ ፊት ለመቆም ይመጥናል። እኛን ግን ይዘው በአብ ፊት ለመቆም ስታተሳቸው አይመጥንም። የእግዚአብሔርን ስታተስ የሚመጥነው እግዚአብሔር ራሱ ነው። ስለዚህ እግዚአብሔር ወልድ እኛን ይዞም በአብ ፊት፣ ስለዚህ አቻ ናቸው። እኔ ላገባ ስል የባለቤቴ ቤተሰቦች ምን አይነት ሰዎች እንደሆኑ ስላወቅኩኝ አጣርቼ እነሱን የሚመጥን ሰው ነው ሽማግሌ የላኩት እነሱን የሚመጥን፣ በእድሜ የሚመጥን፣ በኑሮ ስታተስ በኑሮ አቅም የሚመጥን ሰው ነው የላኩት። ስለዚህ መጥኗቸዋል። ገብርኤል እግዚአብሔርን ስለማይመጥን፣ ሚካኤል እግዚአብሔርን ስለማይመጥን እኛን ይዞ እዛ መቅረባ፣ እሱ ራሱ እንኳን ተንቀጥቅጦ ያለ ነው በእግዚአብሔር ፊት፣ ለራሱ እንኳን የማይበቃ ነው። ስለዚህ ፊቱን ሸፍኖ እግሩን ሸፍኖ በእግዚአብሔር ፊት የሚቆሙ ናቸው። አንበቃም፣ ልናይህ አቅም የለንም፣ በፊት ልንቆም ብቃት የለንም የሚሉ ናቸው። ነገር ግን ጌታችን ኢየሱስ ክርስቶስ እሱ በእግዚአብሔር አምሳል ሲኖር ያለ ስለነበረ እኔን ይዞ በአብ ፊት ሊቆም ስታተሱ ይፈቅዳል እንጂ እግዚአብሔር እንደው በቃ እወቁልኝ ልጄን ነው የሰጠኋችሁ ለማለት ሳይሆን ሰው አጥቶ መላእክት አጥቶ ራሱን ነው የሰጠን። አንደኛው እግዚአብሔር አምላክ ሆኖ ሲቀር አንደኛው እግዚአብሔር ሰው ሆኖ መጣ።
እና ምን ይላል? እግዚአብሔር ከራሱ ጋራ በራሱ እኛን አስታረቀን። እግዚአብሔር ከራሱ ጋራ በራሱ እኛን አስታረቀን። ይቅርታ አድርጉልኝና እግዚአብሔር ራሱን ያሞኘ ይመስላል። ራሱን ያሞኘ ይመስላል ማለት ያጠፋነው እኛ ነን። እኛን የሚያስታርቅ ግን ስለጠፋ እግዚአብሔር አንደኛው እግዚአብሔር ስል የተሳሳተ ሐሳብ ውስጥ እንዳትገቡ። እግዚአብሔር አብ እግዚአብሔር ሆኖ ተቀመጠና በዙፋኑ እግዚአብሔር ወልድ ሰው ሆነ እና ጳውሎስ ይህንን ነው የሚነግረንና እግዚአብሔር ምን አይነት መለኮታዊ ጥበብ ነው የተጠቀመው። ለዛ ነው ኢየሱስ የተዋረደው በመስቀል ላይ አይደለም። ኢየሱስ የተዋረደው ሰው የሆነ ቀን ነው። መልአክ መሆን ለኢየሱስ ውርደት ነው። እንኳን ሰው መሆን ይሄ ሞርታል የሆነው ቦዲ መልበስ፣ ኢሞርታል የሆነ አምላክ፣ የማይሞት አምላክ የሚሞት ሰው ሆኖ መጣ። እዚህ ማንነቱ ውስጥ ገባ። ሲናገር በምስሉም እንደ ሰው ይልና ያውም እንደ ሰው ብቻ አይደለም፣ የባሪያ መልክ ከሰው ስታተስ ወርዷል። በሞቱም ይልና ያውም የመስቀል ሞት። እግዚአብሔር አይምሮአችንን ይክፈል። እናቴ እኮ ለኔ ያልሆነችው የለም ብለን እንላለን። አባቴ ለኔ ያልሆነው ኢየሱስ እግዚአብሔር ለኛ ያልሆነው ከእናታችን ከአባታችን በላይ የለም። በሱ ልክ እናቴ ብትሆን ከኔ አትበልጥም። ኔቸሯ በኔ እኩል ነው፣ ቀድማ ተገኝታለች። አባቴ ቢሆን ኔቸሩ በኔ እኩል ነው፣ አልተዋረደም። እኔን ለማሳደግ ዋጋ ከፍለዋል። እግዚአብሔር ግን ከኔቸር ከባህሪ ውስጥ ነው የወጣው። የማይራብ እግዚአብሔር ተርቧል። የማይፈራ እግዚአብሔር ፈርቷል። የማይሞት እግዚአብሔር ሞቷል። የተወደድንበት ልክ የሰው ቋንቋ፣ የሰው አንደበት፣ የሰው ዕውቀት አይገልጸውም። የማይገባ ነገር ስላደረገ ነው። ኮምፕሬንድ ማናደርገው ነገር ነው ማለት ሪዝን። እኛ በምክንያት ነው የምንወደው፣ በምክንያት ነው የምንወደደው። አንዱ የማይገባን እግዚአብሔር ያለ ምክንያት ስለወደደን ነው። እሱን ማጣጣም አቅቶናል። ያለ ምክንያት ነው የተወደድ ነው። ገና ኃጢአተኞች ብሎ ሲል ለመወደድ እዛ ላይ 3 አይነት ሰዎችን ያነጻጽራል። ጻድቅ ሰው፣ ቸር ሰው፣ ኃጢአተኛ ሰው። ጻድቅ ውስጥ የለንም፣ ቸር ውስጥ የለንም፣ ኃጢአት ውስጥ ነው ያለነው። የምንወደድበት ምንም ስታተስ የለንም። ስለዚህ ሁሉ መጽሐፍ የተጻፈው ሰውን ለማቅናት ነው። ሰውን ወደ ቀደመው ክብሩ ለመመለስ ነው። ትንሽ ደስ ያላለኝ ይሄ ቃል እኔን በማይመጥኑ ያውም እዚህ ጋር ሲናገር ምን ይላል? there are 4 little creatures but they are exceedingly wise ወይም extremely wise ይላል። በምድር ላይ ትናንሽ ፍጥረት አይልም። ጥቃቅን ከትንሽም ያንሳል። በጣም ጥቃቅን እንስሶች 4 አሉ። እነሱ ግን እጅግ ጠቢባን ናቸው። ሰው ሆይ ከነሱ ዛሬ ትምህርት ተማር። እነሱ ጋር የምትማረው ነገር አለ። በቃ ዛሬ ከነሱ ተማር። ከኔ ከፍ ካሉ ከመላእክቶች ቢያስተምረኝ አትሊስት ከኔ በላይ ናቸው። የ10ኛ ክፍል ተማሪ ሆኜ የ8ኛ ክፍል ተማሪ ቢያስተምረኝ ለኔ በጣም የ10ኛ ክፍል ተማሪ ኮንኩኝ 12ኛ ወይም በዩኒቨርሲቲ ሌቨል ያለ አስተማሪ ወይም ተማሪ ቢያስተምረኝ ነው የኔ ኖሌጅ የሚመጥነው። እግዚአብሔር ግን ከኛ በታች የሆኑትን 4 ጥቃቅን ፍጥረታቶች አሉ። ጉንዳን ይባላል፣ ሽኮኮ ይባላል፣ አንበጣ ይባላል፣ ሽላሊት ይባላል። እነሱ ውስጥ የምትማረው ነገር አለ ይላል። ይሄ እግዚአብሔር እንዴት እነሱ ውስጥ እንደዚህ አይነት ጥበብ ሰወረ? እንዴት እነሱ ውስጥ እንደዚህ አይነት ጥበብ አስቀመጠ? አንተ ሰነፍ ከገብረ ጉንዳን ተማር ሁሉ ይላል። በተለይ ጉንዳን ትንሽ ለማየት ሞክሬያለሁ። ኢንሳይክሎፒዲያ ውስጥ ገብቼ አይቻለሁ። እንደው ጊዜ ያላችሁ እዚህ ውስጥ ከኔ የተሻለ አክሰሱም ዕውቀቱም ያላችሁ አሉ። ግቡና ትደነቃላችሁ። የሚገርም ምናልባትም መንግስታቶች ከነሱ ይሆናል የኮረጁት። መንግስታዊ ስርዓትን የኮረጁት ከነሱ ሊሆን ይችላል የምትሉት ነው። እና ከጉንዳን ምን ተማር ነው የሚለው? ትጋትንና ማስተዋልን ነገን ዛሬ ውስጥ ማየት ይችላሉ። መኗቸውን በበጋ ይሰበስባሉ፣
በበጋ ይሰበስብ። ለምን? አቅማቸውን ስለሚያውቁ በክረምት ጎርፍ ይወስዳቸዋል። በክረምት እግራቸውን ጭቃ ይዞ ያስቀራቸዋል። ወደ ቤት መመለስ አይችሉም። ስለዚህ በክረምት አይታዩም። በበጋ ግን መኗቸውን ይሰበስባሉ ይላል እና ከነሱ መኖ መሰብሰብ ተማሩ። መኖ መሰብሰብ ከነሱ ተማሩ ብሎ ነው የሚነግረን። እና ምንድነው እዚህ ውስጥ የምናየው ነገር? አንድ ጉንዳን የክብደቱን 10 እጥፍ ይሸከማል። 10 እጥፍ መሸከም ይችላል። እሱ እንደው 50 ግራም ቢሆን ወይም 10 ግራም ቢሆን ሌላ 90 ወይም ሌላ 100 ግራም መሸከም ይችላል እንደማለት ነው። ከዛ በላይ ግን ዋይዝነሱን ስታዩ ንግሥት አላቸው፣ ንጉሥ አላቸው፣ ወታደር አላቸው፣ ምግብ አቀባይ አላቸው፣ ንጉሥ ጠባቂ አላቸው፣ ቦዲጋርዶች አሏቸው፣ የሞተ ሬሳ ሰብሳቢ አላቸው። ጉንዳኖች ጉንዳን ተሸክመው ወደ ቤታቸው ሲሄዱ አላያችሁ? ተሸክመው ይሄዳሉ። በጣም ዌል ኦርጋናይዝድ ናቸው። አንደርግራውንድ የሚሰሩትን ቤታቸውን ኢንሳይክሎፒዲያ ላይ አይቸው ልክ የአንድ የትልቅ ከተማ ፕሮጀክት ነው የሚመስለው። የተለያዩ ነገሮች አላቸው። እና ክቡር ሰው ከእውቀት ስለጎደልክ ከነሱ የምትማረው ነገር አለ። በደርግ ጊዜ እንደዚህ ተቀምጠን ማምለክ እንችል ነበር? እውነት ብንነጋገር አንችልም። ያ ዘመን መንፈሳዊ ክረምት ነበረ። መኗችንን እንደ ልቡ ማንሰበስብበት ጊዜ ነበረ። አሁን ደግሞ መንፈሳዊ በጋ መጥቷል። እንደ ልባችን ቤተክርስቲያን እየከፈትን እንደ ልባችን ቀን ይሁን ሌሊት ይሁን የምናመልክበት መጥቷል። ይሄ በጋ ነው። አሁን ሰብስብ። ነገ ደግሞ ክረምት ሊመጣ ይችል ይሆናል። ክረምት ሊመጣ ስለሚችል አሁን ሰው ሆይ ይሄንን መንፈሳዊ መኖህን ሰብስብ። ይሄንን ከገብረ ጉንዳን ተማር። እሷ እንደዚህ አይነት የተፈጥሮ ጥበብ ተሰጥቷታል ብሎ ይናገራል። ሌላው የምናየው ሽኮኮ ነው። ሽኮኮ ስንቶቻችን እንትናቸውን እንደምናውቀው አላውቅም። ስንቶቻችን እንደምናውቅ መልካቸው ምን አይነት ናቸው? ሽኮኮ ምን ይመስላሉ? ምናም የጥንቸል አይነት ተፈጥሯዊ ቅርጽ ያላቸው ናቸው። በጣም ዊክ የሆኑ ናቸው። እነሱ ደግሞ አንድ ኳሊቲ ያላቸው ይላል። ምን ይላል? ቤታቸውን በቋጥኝ ስር ይሰራሉ ብሎ ይናገራል። እነሱ አቅም የሌላቸው እዚህ ጋር ሲናገር ሽኮኮች ያልበረቱ ህዝቦች ናቸው። እንደ ህዝብ አድርጎና ያልበረቱ ህዝቦች ናቸው። ነገር ግን ቤታቸውን በቋጥኝ ድንጋይ ውስጥ ያደርጋሉ ብሎ ይናገራል። እና አቅማቸውንና ልካቸውን ስለሚያውቁ ሜዳ ላይ አይሰሩም። ግልጽ ቦታ ላይ አንበሳ ባይሰራም ቤት ሜዳ ላይ መዋል ማደር ይችላል። ማንም አይነካውም፣ ማንም አይደፍረውም። አንበሳ ቤት ባይሰራም ሜዳ ላይ ማደር ይችላል። ነገር ግን ሽኮኮች ያልበረቱ ህዝቦች ስለሆኑ ምን ያደርጋሉ? ቤታቸውን በቋጥኝ ውስጥ ይሰራሉ ይላል። ጠላት ሲመጣባቸው ሮጠው እዛ ቋጥኝ ውስጥ ይገባሉ። ስለዚህ ጉልበታቸው የነሱ ሳይሆን ጉልበታቸው ቋጥኙ ስለሆነ ራሳቸውን እዛ ውስጥ ካደረጉ ማንም ያንን ቋጥኝ ገፍቶ እነሱን ሊያገኛቸው አይችልም ይላል። የኔና የናንተ ቋጥኝ፣ የኔና የናንተ አለት ክርስቶስ ኢየሱስ ነው። ምንም አይነት የክብር፣ የስልጣን፣ የገንዘብ፣ የእውቀት ስታተስ ይኑረን we are weak ደካሞች ነን። ስለዚህ ከነኚህ ደግሞ የምንማረው ቀደም እንዳልኩት ከነኛ ከገብረ ጉንዳን የምንማረው መንፈሳዊ ነገርን መሰብሰብ መቻል። እስር ቤት ውስጥ ሆነው የተቀዳደዱ መጽሐፍ ቅዱሶችን በዙር እየተቀባበሉ ያነቡ ነበረ ክርስቲያኖች። ዛሬም ቢሆን አንዳንድ አገር ውስጥ መጽሐፍ ቅዱስ እንደዚህ በግልጽ ይዘው መሄድ አይችሉም። እኔ ለብዙ ዘመን በደርግ ዘመን መጽሐፍ ቅዱሴን አንድ ቀን እዚህ ጀርባዬ ውስጥ ነው ማድረግና አንድ መጽሐፌ በቃ ልምጥ ብሎ ተሰብሯል። በፍጹም ላወጣውና ሁሉ ጊዜ ፕሮግራም ስንሄድ ስናገለግል ቸርች ስንሄድ በፍጹም በግልጽ ይዘነው አንሄድም። ጀርባችን ውስጥ ደብቀን ነው የምንሄደው። ምናልባት ያኔ ይመስለኛል ፖኬት ባይብል የተጀመረው። ኪሳችን ውስጥ በትንሹ ባይብል ተሰርቶ ይዘን የምንሄደው። ለምን? ጊዜው በጋ አልነበረም፣ ነፃነት አልነበረም። ደብቀን ነበር የምንሄደው። አሁን ደግሞ ከነኚኞቹ ከሽኮኮች ደግሞ እንድንማር መጽሐፍ ቅዱስ የሚነግረን ሰው ሆይ ክርስቶስ ያስፈልጋል። የማምለጫ አለት ነው፣ መሸሸጊያ ነው፣ መከታችን ነው። ሰው
መንፈስ ያለበት ፍጡር ነው። መንፈስ ግን አይደለም። መንፈስ ያለበት ሥጋ ለባሽ ፍጡር ነው። ሰይጣን መንፈስ ነው፣ ተፈጣሪ መንፈስ ነው። እግዚአብሔር ደግሞ ፈጣሪ መንፈስ ነው እና በኃይል ፈጣሪው መንፈስ እግዚአብሔር ይበልጣል። ቀጥሎ ደግሞ ሥጋ ያለበሰው የማይሞተው ደግሞ መንፈስ ተፈጣሪ ሰይጣን ደግሞ ይበልጣል። ቀጥሎ ደግሞ ሥጋ ለባሽ የሆነ የሚሞት በገደብ የሚኖር ደግሞ እሱ ደግሞ ሰው ነው እና ሰው ብቻውን መኖር አይችልም። ወይ በእግዚአብሔር ግዛት ነው ወይም በሰይጣን ግዛት ነው። ለብቻው መኖር አይችልም። ከእግዚአብሔር ውጪ የሆነ ሰው በሰይጣን ውስጥ እስር ውስጥ ነው ያለው። በሰይጣን ቁጥጥር ውስጥ ነው ያለው እና ከሰይጣን ሰው ለማምለጥ ከሰይጣን ተጽዕኖ ለማምለጥ ያለ ክርስቶስ አይችልም። ማይክል ጃክሰን ሶኒ የሚባለውን የሱን ካምፓኒ የቀጠረውን ካምፓኒ በጣም ተሳድቦ መጨረሻ ላይ በቃ የሰውን ነፍስ ምናምናል ግን ያለ ክርስቶስ ሆኖ ነው ያንን የተናገረው እና 250 ዓመት እኖራለሁ ያለ ሰው ነበረ። በየቀኑ 3 ሰዓት ኦክሲጅን ውስጥ ንጹህ ኦክሲጅን ለማግኘት በየቀኑ ፕሮግራም አድርጎ 250 ዓመት ለመኖር በየቀኑ 3 ሰዓት ኦክሲጅን ውስጥ የሚቀመጥ ሰው ነው። ነገር ግን ያለ እግዚአብሔር ሰይጣንን ለብቻ መዋጋት ያለ እግዚአብሔር ክፉን መቃወም አይችልም። ሞከራ አደረገ። ነገር ግን በ50 ዓመቱ የምድር ዘመኑን የጨረሰ ሰው ነው። የ250 ዓመት እቅድ የነበረው ሰው። ሽኮኮች ያልበረቱ ህዝቦች ናቸው፣ ቤታቸውን ግን በቋጥኝ ስር ይሰራሉ። እኔና እናንተ ተዘልለን የተቀመጥነው በቋጥኝ ውስጥ ስለተሸሸግን ነው። ዓመታቶችን በድል ታቀዳጃለህ የሚል ሁልጊዜ ዓመት መለወጫ ላይ የምንጠቅሰው ጥቅስ አለ። ለካ እንጀራ አይደለም የሚያኖረን። ክሬዲቱ ዓመቱ ሲያልቅ ክሬዲቱ በየቀኑ ለእንጀራ አይደለም የምንሰጠው፣ ለሐኪምም አይደለም የምንሰጠው፣ ንጹህና ጥሩ ምግብ ስለበላንም አይደለም። የሚያኖር ከጠላት ፕሮቴክት አድርጎ የሚያኖር እግዚአብሔር ነው። እድሜን የሚሰጥ እድሜን የሚጨምር እግዚአብሔር ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ይኖራል። በክንፎቹ ላባ ይጋርድሃል። ካልተጋረድን ዓመታት መቁጠር አንችልም። ተጋርደን ነው አሁን እንደ ተጋረድን ብዙዎቻችን አጠገባችሁ ያለው ሌላ አጠገባችሁ ሌላ ሰው ነው የሚመስላችሁ። ኖ አጠገባችሁ ከምታዩት ሰው በላይ የማታዩት አምላክ አለ አጠገባችሁ። ሰይጣን ግን የሚያየው እናንተ የማታዩት። ሰይጣንም እንዴት እንዳየ ልንገራችሁ። በእኛ ዙሪያ ያለውን ቅጥር ጥበቃ ኢዮብን ሊፈትነው ፈለገና ባሪያዬን ኢዮብን አየኸው ብሎ እግዚአብሔር ሰይጣንን ጠየቀው። በምድር ላይ ዞርኩባት ተመላለስኩባት አለ። ምን ማለቱ ነው? ተንሸራሸርኩባቸው፣ ፈቃዴን ሁሉ በሰው ልብ ውስጥ ፈጸሙ። ይሄን አርግ ስለው ይሄን አረገ፣ ያን ግደል ስለው ገደለ፣ እንዲያርግ ስለው አደረገ። በምድር ላይ ዞርኩኝ ተመላለስኩኝ ማለት ተንሸራሸር። እግዚአብሔር ያ የቅኔ አነጋገር የሰይጣን ገባው። በቅኔ ነው የተናገር። ሰው አለኝ ትላለህ ምድር ላይ ማንም ሰው የለህም፣ ሁሉም ላይ ተንሸራሽሬበታለሁ ሲለው ባሪያዬን ኢዮብን አየኸው አለው። ባሪያዬን ኢዮብስ ተንሸራሸርክበት፣ ፈቃድህን ፈጸምክበት። እንዲያርግ ስትለው እንደዛ አድርግ ስትለው አደረግ። ፍጹም የሆነ ሰው ጻድቅ የሆነ ሰው እግዚአብሔርን የሚፈራ ሰው ከክፋት የራቀ ሰው ነው ኢዮብ ብሎ መለሰ። አይ እሱንማ የሚያመልክህ በጉቦ ነው አለ። ጉቦ እየሰጥ ምን ጉቦ? ቅጥር ሆነህላታል። ቅጥር ስለሆንክ እስኪ ቅጥሩን አንሳው በፊት ይሰድብሃል አለው። ለካ ኢዮብ 5 ቅጥር ነበረው እግዚአብሔር የቀጠረለት። በልጆቹ ላይ ቅጥር፣ በንብረቱ ላይ ቅጥር አድርጎለት ነበር። በልጆቹ ላይ ቅጥር፣ በንብረቱ ላይ ቅጥር፣ በከብቶቹ ላይ ቅጥር፣ በስጋው ላይ ቅጥር፣ በነፍሱ ላይ ቅጥር። 5 ቅጥር። ተራ በተራ ቅጥሩን አነሳለት። አንሳልኝ አለው። በአንድ ጊዜ 3ቱን ቅጥር አነሳለት እግዚአብሔር። እናንተ የማታውቁት በእኛ ላይ የተቀጠረ ቅጥር አለ። ሰይጣን እንደ ልቡ ፐነትሬት አድርጎ እንደ ልቡ ቤታችን ገብቶ እንዲህና እንዲያ ሊያደርግ የማይችል። ለዚህ ነው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ በዚህ ታይትል የሚገለጥ ሌላ አምላክ የለም። ሁሉን የሚችል አምላክ we are so lucky። የኛ አምላክ ስቴቹ አይደለም፣
የሆነ አምድ አይደለም። አንዳንዴ እኮ ሲናገር ወደ ጫካ ትሄዳለህ፣ እንጨት ቆርጣለህ፣ እሱን ትቀርጸዋለህ፣ አምላክ ብለህ ተሰየመው፣ የተረፈውን ደግሞ አንድደህ ምግብ ትሰራበታለህ። ያው እንዴት ይሄ አምላክ ይሆናል ብሎ እኮ ነው ኢሳይያስ ውስጥ የሚናገረው። እንዴት ይሄ አምላክ ይሆናል? የምታቃጥለው አንተ የቆረጥከው፣ አንተ አንደህ የምትሞቀው፣ አንተ እንደገና ደግሞ አንደህ ምግብ የምትሰራበት፣ የተረፈውን ደግሞ ጣዖት አድርገህበት እሱን እንዴት አምላክ ትለዋለህ ብሎ ይናገራል። ህንድ ሀገር ለትምህርት ቆይቻለሁ። በየዓመቱ አንድ ገናባቲ የሚባል በዓል አላቸው እና ልክ እኛ ሀገር ይሄ ይቅርታዬን ቃል ልጠቀም ጽዋ ተብሎ እንደዚህ እንደሚሸም በየዓመቱ አምላካቸውን ይዘው ይሸከሙና አይኑን ይሸፍኑታል። እንትን እኮ ነው በጄሶ እኮ የተሰራ ነገር ነው። ለምንድን ነው አይኑ የሚሸፈነው ብዬ ስላቸው ያኛው አምላክ ወደ ቤት ሲገባ እንዳይቀና እንዳያይ ነው ይሉ። እውነቴን ነው የምላቸው። እና እንዳያይ ብለው አይኑን ይሸፍኑታል። ምን ሊያረጉት ነው? አንድ ዓመት ሙሉ የሰገዱለትን አምላክ ወስደው ወንዙ ውስጥ ነው የሚጥሉት። ይሄን እዚህ ውስጥ የምታውቁዋላችሁ። አምላካቸውን ይገዛሉ፣ ቤታቸው ያስገባሉ ለአንድ ዓመት ብቻ። ይሄ የነጋዴዎች ብልሃት ነው። በየዓመቱ እንዲገዙ ያረጉት ነው። እና ይሸከማሉ፣ ያስቀምጣሉ። ከዛ በኋላ አይኑን ሸፍነው እየጨፈሩ የሚያመለኩ ምናምን እያሉ ይወስዱና ወንዝ ባለው በአቅራቢያ ወንዝ ይወስዱና ይጥሉና ሌላ የአንድ ዓመት አምላክ ይገዛል። የኔ አምላክ የዘላለም አምላክ ነው። በዙፋኑ ላይ ለዘላለም የሚቀመጥ ነው። ዘመን የማይሽረው፣ ጊዜ የማይሽረው። ዘማሪዋ እንዲህ አለች፣ የሚሸከመኝ እንጂ የሚሸከመው አይደለም ማለት። እነሱ የሚሸከሙት አምላክ ነው፣ እኛ ግን የሚሸከም አምላክ። አብርሃምም ይስሐቅን ጡት ባስታለቀን ታላቅ ግብዣ አረገ ይላል። ሌላ ጊዜ ጌታ ጊዜ ቢሰጠኝ እናየዋለን። ለ3 ዓመት ነው በሐና ጉያ ውስጥ ሳሙኤል፣ በሳራ ጉያ ውስጥ ይስሐቅ የቆየው። ከ3 ዓመት በኋላ ራስን ችላል ብላ አስጣለችው ይላል። እግዚአብሔር እስከ ሽምግልና ነው የሚሸከም። እግዚአብሔር እስከ ሽበት ነው የሚሸከም። የ3 ዓመት አምላክ አይደለም። ቀድም አንድ ነገር ብያለሁ። we are so lucky። እምነታችሁ ይሄ ቢሆንሳ አልታር እምነታችሁ ይሄ ቢሆንሳ እምነታችሁ ይሄ ቢሆንሳ ገመድ ባማረ ስፍራ ወደቀችልኝ፣ ርስቴ ተዋበችልኝ ይላል። እጣ ፈንታችን ኢየሱስ ላይ ሆነ። እጣ ፈንታችን እኔ ሁል ጊዜ የሚያስደንቀኝ እንዴት ባይ አክሲደንት ልበል ወይም ባይ በሆነ ነገር እንዴት ሂንዱ አልሆንኩም? እንዴት እንደዚህና እንደዛ አልሆንኩኝም? የኔ ዕውቀት ነው አይደለም። እንድቀበል የተቀበለኝ አምላክ እንድቀበል ያደረገኝ ጌታ ቀድሞ እሱ ነው። እንድቀበል እንኳን ይሄን ዕውቀት የሰጠኝ እንድቀበል። መጽሐፍ ቅዱስ ላይ ኖት ባይ ማይቲ ኖት ባይ ፓወር በት ባይ ማይ ስፒሪት ሴይስ ዘ ሎርድ ይላል። በብርታትና በኃይል አይደለም ግን በመንፈሱ ነው ይላል። ጌታንም እንድንቀበል ጌታ እንድንቀበል የምንችልበትን መንፈስ ሰጥቶን ነው እንጂ ተሽለን አመዛዝነን ግራና ቀኙን አይተን መርጠነው አይደለም። መርጦን ነው። በምን መስፈርት መረጠን? ምንም መስፈርት የለው። ክርስትና መስፈርት ቢኖር ኖሮ አይ ዶንት ቲንክ እዚህ ያለን ሰዎች ለዛ መስፈርት አንበቃም። የሰው ዘር ሁሉ አይበቃም በእግዚአብሔር ለመመረጥ። ይሄ አምላክ ነው ያላችሁ። ጠበቅ አርጉት፣ ያዙት። እና ሽኮኮች አቅማቸውን ስለሚያውቁ መኖሪያቸውን ወይም መቀመጫቸውን የት ያደርጉታል ይላል? የሚያደርጉት በቋጥኝ ስር ነው። ሰው ግን ሜዳ ላይ ነው ያለው። ሰው ከክርስቶስ ውጪ ነው ያለው። ይሄኛው ዘመን ደግሞ እጅግ የከፋ ነው። እግዚአብሔርን እንኳን ትቶ ዝም ብሎ መኖር አይፈልግም። አንጋጦ ሽቅብ እግዚአብሔርን መሳደብ የሚፈልግ ትውልድ ነው ያለው። መሳደብ የሚፈልግ ትውልድ ነው ያለው። ለብቻው እኮ እግዚአብሔርን ሳይሳደብ እኮ እንደ ልብ ኃጢአት መስራት እንደ ልብ መሆን ይቻላል። አልፎ እንደገና እግዚአብሔርን ፈጣሪውን የሚሳደብ ትውልድ ነው ያለው። በዚህ ትውልድ መካከል ይሄን ልቦና ለሰጠን አምላክ አሁንም ክብር ለሱ ይሁን። ይሄንን እግዚአብሔርን የምንፈራበት ዳዊት ኃጢአት ሲሰራ ያሳሰበው 3 ነገር ነው። ንግስናው አይደለም፣ ልጄን ይቀስፍብኛል ምናምን ከንግስና እሱ አይደለም።
ቅዱስ መንፈስን ከኔ አትውሰድብኝ። የእሽታ መንፈስ ስጠኝ። ንጹሕ ልብን ፍጠርልኝ። ከፊትህ አትጣለኝ። ከፊትህ አትጣለኝ። ካንተ ፕሬሰንስ አታውጣኝ ነው ያለው። በቃ እነኚህ ነው ሜጀር የሆነ ነገር እንትን ያለው። ለካ የእሽታ መንፈስ ካልተሰጠም ስለፈለግን አይሆንም። እና ወገኖቼ ጌታ በእሽታ መንፈስም ደግፎን ነው ጌታን ያገኘ ነው። አንበጣዎች ንጉስ የሌላቸው ናቸው፣ ሁላቸው ግን በመልካም ስርዓት ይሄዳሉ ይላል። እና ከነኚህ ምን እንድንማር ይፈልጋል? አንበጣዎች ንጉስ የላቸው። በዚህ ግቡ፣ በዚህ ውጡ፣ በዚህ ሂዱ፣ እንደዚህ ያርጉ ብሎ ስርዓት ያስቀምጠላቸው የለም። ነገር ግን እውነትም አንበጣን እንደው ምናልባት ሬርሊ ተባራሪ አንበጣ ካልሆነ አንበጣን ካያችሁ አንድ ቦታ በግሩፕ ሰፈር ሲነሱ ምን ፉጨት ይስሙ ማን እንትን ይበል፣ እኩል ነው የሚነሱት፣ እኩል ነው የሚበሩት፣ እኩል ነው የሚያርፉት፣ እኩል ነው። ንጉስ ግን የላቸው። ንብ ንጉስ አለው። ቅድም ጉንዳን ንጉስ አለው፣ አውራ አላቸው። አንበጣን ደግሞ እግዚአብሔር ያለ ንጉስ ነው የፈጠረው። ንጉስ የለውም። እኛ ንጉስ ብቻ አይደለም ያለን፣ በተዋረድ እስከ ቀበሌውም እስከ ወረዳ ድረስ እኛን የሚመሯል። እንደገና መንገድ ላይ እንደ ከብት እኛን የሚያግዱ ፖሊሶች አሉ። መንገድ ላይ ሌሊትም ቀንም። ለጅብ ይመስሏቸዋል እንደ እነሱ ሮንድ የሚወጡት? ለአውሬ ለምናምን? ለሰው እኮ ነው። እንግዲህ ከላይ ጀምሮ በተዋረድ በጣም ብዙ መሪዎች አሉን፣ ግን በስርዓት አንሄድም። ስለዚህ ክቡር ሰው ሆይ እነኚህ እንስሶች እንኳን ንጉስ ሳይኖራቸው የ10 አለቃ የ50 አለቃ የ100 አለቃ ሳይባሉ በስርዓት እየወጡ ይገባሉና ከነሱ ተማሩ ይላሉ። ቀን እንዳልኳችሁ ቀን ጠባቂ አለን፣ ሌሊት ጠባቂ አለን፣ ተጽፎ የተሰጠ ህግ አለን፣ በጣም ብዙ ህጎች አሉን። ነገር ግን አንዱ ህግ እንኳን ገዝቶን በፍርሃት ህግን መጠበቅና ተቀብሎ ህግን ጠብቆ መኖር ይለያያል። እኔ ማልሰርቀው ፖሊስ ፈርቻ አይደለም፣ ስለማልሰርቅ ነው ማልሰርቀው ፖሊስ ስላለ አይደለም ማልሰርቀው። ፖሊስ ይይዘኛል ብዬም አይደለም ማልሰርቀው። ወይም ዓለማዊ ልምዶችን አሁን የማላደርገው በቃ ክርስቲያን ስለሆንኩ አይደለም። አዎ ክርስቲያን ከሆንኩ በኋላ ውስጤ ሪጀክት አደረጋቸው። አሁን የኔ የየዕለት ኢንተረስት አይደለም። አንዳንድ ሰው ለምን አጠጣም ሰው እንዴ አታውቅም እንዴ ጴንጤ ነኝ ይላል። ኖ ይሄ ክርስትና አይደለም። ውስጥህ ሪጀክት ማድረግ መቻል አለበት። ውስጥህ ወደ አለመፈለግ ሌቭል መምጣት አለበት። አንዳንድ ሰው እንዲህ ይላል እኮ እየቆጨው ክርስትናን ይኖራል። ክርስቲያን ባልሆን ኖሮ ተብሎም የሚኖር ክርስቲያን ባልሆን ኖሮ አንዴ መጥቶ ሐኪም ነው እዚህ ሀገር አይደለምና በቃ እንዲሁ ነው ክርስቲያን ባልሆን ኖሮ ያወራኛል። ቢሮ ይመጣና አንተ ተወው አልኩት። ይሄ ሁሉ ጉዳት በክርስትና ካገኘ ለምን አትተውም? ከቅድም ጀምሮ እኮ ያልከው ክርስቲያን ባልሆን ኖሮ ክርስቲያን የሚናገረውን አሁን መናገር ስለማልፈልግ ነው። ብዙ አድቫንቴጆቹን፣ ብዙ ድሎች፣ ብዙ አጋጣሚዎቹን እንደጣለ ነው የሚያውቅ። ይሄ ክርስትና ይሄ ክሬዲት አይያዝለትም። ክርስትና ወደን የምንከተለው ክርስትና ብቻ፣ ከሃይማኖቶች ሁሉ ክርስትና ብቻ ብትወድድ ተከተለኝ። ከክርስትና ውጪ እስኪ ከዚች እምነት ትወጣለህ፣ ከወጣ እንዲና እንዲያ ትሆናለህ ነው። ጌታ ግን ሁሉም ፈትኑ መልካሙን ያዙ፣ ብትወድድ ተከተለኝ። ክርስትና ውስጥ ብቻ ነው ነፃነት ያለው። ዛሬ መተው እችላለሁ። ማንም ክርስትናን ብተው ትገደላለህ፣ ትሞታለህ፣ እንደዚህ ትሆናለህ የሚለኝ የለም። ደግሞም ለጥቅሜ ነው ክርስትና፣ ለጥቅሙ አይደለም፣ ለእግዚአብሔር ጥቅም አይደለም እኔ የምከተለው። በእኔ ምን እንደተጠቀመ አላውቅም። ምናልባት እኔ I just make him busy አድርጌዋለሁ፣ አድክሜዋለሁ። አደከማችሁኝ ይላል አይደል? አድክሜዋለሁ እንጂ እኔ እግዚአብሔር ምን ያህል በእኔ እንደሚታይ። እኔ ግን በጣም አትራፊ ነኝ፣ በጣም በብዙ ነገር። እድሜ የተቀጠለልኝ በክርስትና ነው። እናንተ ፊት የቆምኩት በክርስትና ነው። ክብርና ወግ ያገኘሁት በክርስትና ነው። ብዙ ነገር የተጠበቀው በክርስትና ነው። ስለዚህ ለጥቅሜ ስል ነው የማልተው፣ እግዚአብሔርን ለማስደሰት አይደለም። ለጥቅሜ ስል እውነትም
ወደሱ ስመጣ ለካ ብዙ የማያስፈልጉኝ እድሜን የሚቀጩ ነገሮች ነበሩ። ባይሰውዬ ለቤታችን አስቤዛ እንደምንሰጥ እግዚአብሔር በእጃችን እድሜያችንን እንደ አስቤዛ ሰጥቶናል፣ ማኔጅ እንድናረገው። ለባለቤቴ የምሰጠውን አስቤዛ በሳምንት መጨረስ ትችላለች። እኔን ግን የምታገኘኝ በወር ነው። እኔን በወር ነው የምታገኘኝ። በ15 ቀን አስቤዛዋን መጨረስ ትችላለች። እኔን ግን ልታገኘኝ የምትችለው በወሩ መጨረሻ ላይ ነው። እግዚአብሔር የእድሜያችንን አስቤዛ ሰጥቶናል። ምሳሌ ምዕራፍ 16 ቁጥር 17 ወይም 17:16 ላይ እንዲህ ይላል፣ ለሰነፍ ሰው የጥበብን መግዣ ገንዘብ ማን ነው የሰጠው? ጥበብን ይገዛ ዘንድ አእምሮ የለውም ይላል። የምን የጥበብን መግዣ ገንዘብ ይላል። ይኸውላችሁ ገንዘብ ሳናወጣ ዛሬ ቀን ሙሉ በሌላ ሰው ኤክስፔንስ መኖር እንችላለን። ከእድሜያችን ላይ ግን አንድ ቀን ሳንወስድ መኖር በነፃ አንችልም። እያንዳንዷ ቀን ከእድሜያችን ላይ ትወሰዳለች። እና እድሜ እግዚአብሔር ሰጥቶናል። አንድ መጽሐፍ ሳነብ ክርስቲያን ቱዴይ የሚል መጽሐፍ ላይ እንደዚህ ይላል፣ አንድ ሰው 40 ዓመት ሲጋራ ቢያጨስ ከእድሜው 5 ዓመት ይቀንሳል ይላል። 5 ዓመት እግዚአብሔር አልቀነሰበትም። ዶክተር ማይልስ የሚባል ጸሐፊ ያለ ወደዋለው ጽሁፎቹን እና ምን ይላል? what you are eating is what it is eating you። ልድገመው፣ what you are eating is what it is eating you። የምትበላው ነገር ነው መልሶ የሚበላህ እና የምትበላው ነገር እንዳይበላህ ይልቅስ የምትበላው ነገር እንዲጠቅምህ የምትበላውን ነገር ምረጥ ማለቱ ነው። የምትበላው ነገር መልሶ ይበላሃል። ይሄን ቃል የበላ ህይወት ያገኛል። ምግቡ ይሄ ቃል ከሆነ በዚህ ቃል ውስጥ የምንበላው ነገር መልሶ የሚበላን ከሆነ የምንበላው ነገር ይሄ ቃል እኔን ኮንሱም ያርገኝ፣ ይሄ ቃል እኔን ይብላኝ፣ ይሄ ቃል ቢበላኝ አተርፍበታለሁ እንጂ አይገለኝም። እንደውም ገዳይን ከኔ ያርቀልኛል። የመጨረሻውን ሐሳብ ልናገር። ስለዚህ አንበጣዎች ንጉስ የላቸውም፣ ግን በምን ይሄዳል? ቤተክርስቲያን ውስጥ እንኳን እኮ በተለይ የፕሮቴስታንቱ እምነት ብዙ ሰዎች ስለ ፕሮቴስታንት እምነት ልናገር። እዚህ በጣም ታላላቅ ሰዎች እንዳላቸው አውቃለሁ። ምን ትላንትና ማርቲን ሉተር የጀመረው አይደለም? የት ማን ነው ያለው? የፕሮቴስታንትን እምነት ማርቲን ሉተር አይደለም። ምዕራፍ 23 ማቴዎስ ወንጌል ላይ ሂዱና እዩ። 8 ወዮላችሁ እዛ ላይ ታገኛላችሁ። የመጀመሪያው ፕሮቴስታንት ኢየሱስ ክርስቶስ ነው። ፋውንደራችን ኢየሱስ ክርስቶስ ነው። ያሳነሱ መስሏቸው በ15 17 ምናምን የተገኘ እምነት አይደለም እንዴ? ማርቲን ሉተር ማን ነው? የኔን ማርቲን ሉተር አይደለም። የኔን እምነት የኔን ህይወት የጀመረልኝ ማቴዎስ 23 ላይ ፕሮቴስት ያደረጋቸው እናንተ ግብዞች እያለ እያንዳንዱን ፕሮቴስት ያደረገ የተቃወመ ፈሪሳውያንን ልብሳችሁን አስረዝማችሁ ጺማችሁን አስረዝማችሁ እናንተ መቃብርን የምትለስኑ እናንተ ውጫችሁ የታጠበ ወጭት ውስጣችሁ በቅሚያና በክፋት የተሞላ ያለ ፕሮቴስት ያደረጋቸው ኢየሱስ ክርስቶስ ነው። ስለዚህ የፕሮቴስታንት ጅማሪ የጀርመኑ ሰውዬ ካቶሊኩ ከዛ ፈንግጦ የወጣው ሳይሆን ኢየሱስ ክርስቶስ ነው። የፕሮቴስታንት ጀማሪ ኢየሱስ ክርስቶስ ነው። ወገኖቼ ይሄ እውነት ለአልገባቸውም ለኛም ስትሄዱ ወደ ኋላ ስትሄዱ ማርቲን ሉተር ጋር እንዳትቆሙ። አልፋችሁ ኢየሱስ ማርቲን ሉተርን ያቀናው ማርቲን ሉተርን ፕሮቴስት እንዲያደርግ ያደረገው ምዕራፍ 23 ማቴዎስ ላይ ሙሉውን ምዕራፍ የምናገኘው ክፍል ነው። የመጨረሻው ሐሳብ እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል። በጣም ደስ ይላል። ኢንጆይ ማድረግ ነው። ኮሜንታሪዎች አየሁና አልጣሙኝም። ኮሜንታሪዎች በዚህ ላይ የተናገሩት ነገር ስላልጣመኝ የኔን መረዳት ልንገራችሁ። በጣም የሚያሳዝነው ነገር እዚህ ውስጥ ልጠይቃችሁ። አሁን እንኳን ከተማ ውስጥ ጠፍታለች። ስንቶቻችሁ ናችሁ እስቲ እባብ የገደላችሁ? ኮብራ እባብ የገደላችሁ? ብዙ አይደለንም። እሺ ሽላሊት የገደላችሁ? በሽላሊት ላይ ብዙዎቻችን ጉልበተኞች ነን። በእባብ ላይ ግን ብዙዎቻችን ጉልበተኞች አይደለንም። ልናይም ልንገልም እንፈራለን። ለምን? ጉልበት ስላላቸው፣ ፖይዝን ምንድነው መርዝ ስላላቸው እባብ ገዳዮች ሳንሆን እንሽላሊት ገዳዮች ነን። ግን
እቺ በማንም እጅ የምትያዝ እንሽላሊት ምን ይላል? አንድ ቀን በነገስታት ግቢ ውስጥ ትገኛለች ይላል። ጴንጤን ዓለም ሁሉ ነው የሚያሳድደው። እዛጋም ገደለ ነው፣ እዛጋም ጴንጤን ብቻ ክርስቲያንን ተገዳይ ህዝብ ነው። ግን አንድ ቀን ገዳዮቹ በደጅ ሲጣሉ ሟቾቹ በእግዚአብሔር መንግስት ውስጥ ይገኛሉ፣ በእግዚአብሔር ዙፋን ውስጥ ይገኛሉ። በነገስታት ግቢ የሚገኙት እኔ ጀግንነት የሚመጣው ባብሳ አይደለም። ሽላሊት ሳይ ተሯሩጬ የገባችባት ጊዜ ባጣ ጭሯን እቆርጣለሁ ምናምን እንደ ጀብዱ በውስጥ ያለው ፈሪ ከዚህ ውስጥ ሁሉ ማንን ነው የምታሸንፈው ሲባል ወደ ሚስቱ ሄደ አሉ። እና ብዙዎች እኛን ለመግደል፣ ብዙዎች እኛን ለማጥፋት ፕሮቴስታንት ያቃጠለውን ቸርች አላውቅም፣ ወይም የአምልኮ ስፍራ አላውቅም። የብዙ ፕሮቴስታንት ቤተክርስቲያን ግን ይቃጠላል፣ ብዙ አማኝ ግን ይቃጠላል። የትም ሀገር በዓለም ላይ 5 ሀገሮች አሉ የወንጌል ጠላቶች የሚባሉ 5 ሀገሮች። ጊዜ የለኝም፣ እዛ ውስጥ አልገባም። ምን ልላችሁ ነው? ዴስቲኒያችን አንድ ቀን እንደዚች መንሸላሊት ማንም በእጁ ይዛታ፣ ማንም እጁን ይጭንባታል። ያገኘው ሁሉ የሚገላት የሚመታት ድንጋይ የሚወረውርባት ነው። አንድ ቀን ግን እሷ በነገስታት ደጅ ግቢ ትገኛለች። ወገኖቼ እነግራችኋለሁ፣ ዛሬም እየሆነ ነው፣ በዓለም ዙሪያ እየሆነ ነው። ሁሉ እየተነሳ ራሱን ፕሮቴክት የማያደርግ እምነት ክርስትና ነው። ሁሉ የሚነሳ፣ ሁሉ ጉልበተኛ እንደ እንሽላሊቷ። ነገር ግን በነገስታት ግቢ ገዳዮቹ አይገኙም። ሟቾቹ ግን በነገስታት ግቢ በክብር ይገኛሉ። ለዚህ ጌታ ክብር ይሁን። ተባረኩልኝ።